በቃ ልጅ ሊኖርህ ነው አይደል? ሃይሚ በእናትሽ እንደዚህ አትሁኝ በእናትሽ። ማሚ ከዚህ በኋላሽ እንዴት ነው ማምን አልወዳትም እንኳን ብትለኝ እንዴት ነው ማምን ነበር ልጅ እኔ ላሳድግልህ የናርናት ልሆንልህ በቃ የራስህን ህይወት ኑር ከዚህ በኋላ ተወኝ። ምን ማለት ነው ሃይሚ? እኔ አንቺ ማጣት አልፈልግም፣ ከአንቺ ጋር መለየት አልፈልግም። እና ከዚህ በኋላ እኔ እናንተ የሚባል ነገር ምን ማለት ነው? የራስህን ህይወት ኑር ማለት ምን ማለት ነው? አንተ እኮ ልጅ ሊኖርህ ነው ከዚህ በኋላ። መደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ ልክ እንደ ቀን ቅዠት ሆኖብኝ ህይወት ያለቅሳል አይኔ ምክንያት አጣሁለት በህይወት መኖሬን አይዞሽ ሃይሚዬ ዛሬ ቤተሰብ እንደኔ የደበረው ሰው አለ። እንግዲህ ሃይሚና ቡራዬ ሊለያዩ ነው ወይስ አሁን ውሽሚት እንግዲህ ልጁ ያንተ ነው ያለችው ነው። እንግዲህ እኔ ሳልፈልግ ወይም ደግሞ ደብሮኝ ነው ያገኘኋት እንጂ ላገኛት ፈልጌ አልነበረም። እና እኔ ወደ አንተ እሺ እኔ ሲደብረኝ ማን ጋር ነው የምሸሸገው? ማን ሆድ ውስጥ ነው የምገባው? እያለችው ነው ማለት ነው። እና እያለቀሰች ነው። አረ ለምን ታለቅሻለሽ? የተሻለ ይመጣል አብሽሪ። ደግሞ ውሸት ነው እንጂ እውነት አይደለም። ያገኛት እንግዲህ ብሩኬ እውነት እንደሆነ እየተናገረ ነው። ብሩኬ አግኝቻታለሁኝ ግን ምንም ነገር አልተፈጠረም ሊፈጠርም አይችልም እያለ ነው ማለት ነው። እንግዲህ የሆነ እሱ የራሱ ልጅ እንደሆነ አይነት ነገር እያወራም ይገኛል። እንደዚህ ከሆነ ደግሞ በጣም ይደብራል። እኛ ሃይሚን እንድትጎዳ አንፈልግም። የምር እኔ በጣም ነው ያሳዘነችኝ። ቤተሰብ እንደኔ እስኪ ያሳዘነችው ማለት ነው። በዚህ ልክ እንደዚህ ማልቀሷ ለፍቅር አብረው እንደዚህ የኖሩ እንደዚህ ሆነው አድገው አብረው ሆነው እስኪ ትዝ ካላችሁ ቡታጀራ ላይ አብረው በጣም ብዙ ነገር እያሳለፉ ወደ አዲስ አበባ መጡ። ያ ሁላ ነገር እስካሁን እያለ እስካሁን ቀጥሎ ነበረ። ግን አሁን ላይ ደግሞ ይሄንን ሲፈጠር በጣም ነው የሚያሳዝነው። አንድ ሰው አፍቅራችሁት ከዛ ከኔ ጋር ነው የኔ ነው የወደፊት የትዳር አጋር ይሆናል ብላችሁ ያሰባችሁትን ሰው በጣም ብዙ ነገር ብዙ ተራራ ካለፋችሁ በኋላ ከዛ ልክ ስጨርሱት የሆነ ነገር ሲመጣ በጣም የሆነ ነገር ሲፈጠር በጣም ነው የሚያስጠላውና ይህንን ነገር ደግሞ እኔ በጣም ነው ያዘንኩበት። የምር በጣም ነው ያሳዘነችኝ ሃይሚዬ ማለት ነው። እና አይዞሽ ብሩኬ ደግሞ ያው እውነታ አይደለም ውሸት ነው እያለ ነው። ውሸት ነው እኔ ወድሻለሁኝ ያገኘኋት እንግዲህ እኔ ስለደበረኝ ነበረ ግን ምንም ነገር አልተፈጠረም ብለዋል። ትናንትና እንዳያችሁት ከሆነ ያው እንደ ሰከረ አይነት ነገር ሁላ ነበረ እያወራ የነበረው ማለት ነው። እኔ ደብሮኝ ነበረ መጥቼ ያገኘኋት ግን እዛን ሰዓት ደግሞ እኔ ምንም አላቅም ነበረ ግን ምንም ነገር አልተፈጠረም ብሎ ግን ጨምሮበታል። ስለዚህ ያንን ነገር ደግሞ አላቅም ብቻ ያጠራጥራል። ግን ውሽሚት ያው ከሌላም ሰው አርግዛ ከሌላም ሰው ግን ብሩኬ እንደዚህ አይነት ነገር ያደርጋል ብዬ እኔ በፍጹም አላስብም። ግን የሰው ልጅ ይሳሳታል። በርግጥ ግን ያው ልጅቷንም መረዳትም አለ። ግን የዲኤንኤ ምርመራ አለ። ዲኤንኤ ምርመራ ስላለ እሱን ምርመራ ይደረጋል። እና በዚህ አጋጣሚ እኔ ስለ ሃይሚ አውርቼ አልጨረሰውም። በጣም ያሳዘነችኝ ነው። አስቡት ካሁን በኋላ እኔ ልጅህን አንተ እኔ ላሳድግልህ ነው ወይ? አልወዳትም ብትለኝስ እንዴት አምነሃለሁኝ? እንዴት አምነሃለሁ? ልጅህ ላሳድግልህ ነው የምትፈልገው? የኔ ህይወት በቃ እንደዚህ ተበላሽቷል ማለት ነው ወይ እያለች ነው። በጣም ነው ያሳዘነችኝ። ሃይሚ አይዞሽ እስካሁን እያለቀሰች ነው ማለት ነው። ነቃች እያለቀሰች ነው። ነጋ መሸ እያለቀሰች ነው። በዚህ ልክ በርግጥ ቤተሰብ ፍቅር ይዞት ያወቀ ሰው ነው ፍቅር የደረሰበት ነው የሚያውቀው እንጂ ማንኛውንም በሽታ ደርሶበት ያየ ነው የሚያምነው እና የሚያዝነውም ደርሶበት ያየ ሰው ነው ማለት ነው። እና ፍቅር ማለት ደግሞ በጣም ከባድ ነገር ነው። ከስንት ብልጡን እንጂ ብልጡን ራሱ ጅል ያደርገዋል። በጣም ነው የሚያሳዝን ነገር ነውና ይሄንን ነገር ደግሞ ያው መሆንም አልነበረበትም። ደግሞ እውነትም አይደለም ሲጀመር ልጅቷ ውሸት ነው እያወራች ያለችው ውሸት ነው። እና ብሩኬ ደግሞ ይሄንን ነገር አያደርገውም መቼም አያደርገውም። እና አሁንም ቢሆን ያንቺ ነው እሱም ያንቺ ነው አንቺም የሱ ነሽ። ስለዚህ እባክሽን አታልቅሺ ሃይሚዬ የኔ ቆንጆ አታልቅሺ እባክሽን አታልቅሺ፣ ራስሽን አታሳመሚ። ፍቅር ከባድ ቢሆንም እኛ ግን ያው ከዚህ ውጪ ምንም ነገር አንልም። ግን ፍቅር በጣም ከባድ ነው ቤተሰብዬ፣ በጣም ማለት ነው። ደርሶበት ያየ እንጂ አያምንም። እና ሃይሚዬ ቡራዬም እንግዲህ እንወዳቸዋለን እናከብራቸዋለን። እና እሱም ተጨንቋል በርግጥ
አግኝቻታለሁኝ ስላለ ነው እዚህ ጋር እንትን ያለው ትንሽ የተሳሳተ መረጃም ሊሆንም ላይሆንም ይችላል። ከሷ ጋር ግንኙነት አለኝ ያለችው ማለት ከሱ ጋር ግንኙነት አለኝ እንደዚህ አርግዣለሁ የሱ ነው ያለችው የተሳሳተ ሊሆንም ይችላል። እሱ ላይ ያደርገውም ይችላል። ግን ሰው ሁሉ ተገናኝቶ በአካል አውርቶ ተገናኝቶ ምንም ነገር እንትን ቢል ሁሌ ወንድ ልጅ እንደዚህ አይነት ነገር ይፈጠራል ብሎ ማሰብ ከባድ ነው። ሊፈጠርም ላይ ይፈጠርም ይችላል እና ያንን ነገር በሁለቱም መሀል 50% ነው የሚሆነውና የኔ ቆንጆ አንቺ አይዞሽ እና ብሩኬና አንቺ ደግሞ አብራችሁ ትሆናላችሁ። አሁንም ቢሆን መጨረሻም ላይ ቢሆን እና የመጀመሪያም የመጨረሻም እንግዲህ ፍቅረኛዋ ከሆነች አይታችኋል። ስንት ጊዜ ጀምረው ነው አብሮ እየኖሩ የነበሩት። አሁን ላይ ደግሞ ይሄንን ሲፈጠር በጣም ያሳዝናል እና አብሽሪ በጣም ያለቀሰች ነው። በጣም ከምነግራችሁ በላይ ማለት ነው። የሆነ እኔ ሰው ሲያለቅስ ማለት ነው ከማልቀሴ በፊት ያን ሰው ያለቀሰውን እንባ ራስ ምታቱ የኔ ነው የሚዘኝ። ያን ያክል ነው ስሜቱ። ወላሂ የማልቀስ ስሜት፣ የህመም ስሜት፣ የብዙ ነገር ስሜቶች አሉ። ግን ያንን ሁላ ስሜቶች እኔ እረዳቸዋለሁ። የምር ይሄንን ነገር እውነት ከሆነ እኔ አላቅም። ሀይሚ ስታለቅስ እኔ ያለቀስኩኝ ነው የመሰለኝ። ወላሂ አላቅም ብቻ እኔ ወላሂ አለንም። ግን እንደዚህ አይነት ነገር የሆነ እሷ ስታለቅስ እስኪ አስቡት፣ ራሳችሁ ስታስቡ አረቃችሁ ስታስቡት አጠገባችሁ ያለ ሰው በዚህ ልክ ስታጡትና በዚህ ልክ እንደዚህ ስትሆኑ በጣም ያሳዝናልና እኔ አይዞሽ አታልቅሽ ራስ ምታቱ የለቅሶ ራስ ምታቱ ታየኝ። የለቅሶውን እንባውን ታየኝ እንዴት እንደምታወራቸው የምድኒ አላቅም ብቻ በጣም ነው ያሳዘነችኝና የሆነ ሰው የሆነ ነገር ካለኝ ራሱ ቶሎ ብሎ እንባይ ነው የሚመጣው እና ቶሎ እደነግጣለሁ ሁላ ማለት ነው። እና አይዞሽ ሀይሚዬ ቡራይንም ሆነ ያው ድንገት የተፈጠረ ነገር ነው እንግዲህ ራሷን ስታ እስኪ 3 ቀን ድረስ አስቡት። ቡታጀራ ሄዳ 3 ቀን ድረስ ራሷን ስታ ነው ያለችው ማለት ነው። እስካሁን ራሷን ስታ መቀመጥ መተኛት ማለት ደግሞ አስቡት ምን ያክል ብትወደው ምን ያክል ብታፈቅረው ምን ያክል የተደራጋሪ ይሆናል ብላ ብታስበው ምን ያክል ልብ ብታደርግበት በቃ ከሱ ውጪ ማንም የለኝም ብላ ብትለው ያንን ነገር ነው እያለ ያለው ማለት ነው። እና አስቡት እስኪ አይኗ ቀለት ብሎ ያ ቀይ እንትኗ ፊቷን አስቡት ምን እንደመሰለ ማለት ነው። ደም ነው የመሰለ ሁላ ማለት ነው። የኔ ቆንጆ አይዞሽ። እናንተ ስትስቁ ነው የሚያምርባችሁ፣ ስታዝኑ አይደለም። ስታዝኑ ምናዝን፣ ስታለቅሱ የምናለቅስ ሰዎች ነን እኛ ኦዲየንሳችሁ ማለት ነው። እና አብሽሩ አንቺ ማላፊያ አድርግሽ። እሱም ያው የተሻለውን ነገር አለው፣ ግን ሁለታችሁም በደንብ ተወያይታችሁበት ጨርሱ ማለት ነው። ውድ ቤተሰቦቼ